ስሚ፣ ሁሉ ነገር ድሮ ቀረ ሲሉሽ ሐሰት እንዳይመስልሽ። የድሮ ጴንጤ የምር ጻድቅ ነበር። አይጠጣም፣ ከአፉም ክፉ አይወጣም። በእምነቱም ብዙ መከራ ይቀበል ነበር። ትዝ ይለኛል ልጅ እግር እያለን እንቻለው ሰይፉ የተባለ የሰፈራችን ጴንጤ ነበር እና አምልኮ ሲመለስ ሲሚዛ ስራ አድፍጠን እንጠብቅና እናበራየዋለን። የሚገርመኝ ነገር እንቻለው ስንደበድበው በመመከት ፋንታ እጆቹን ደረቱ ላይ አመሳቅሎ አንጋጦ እያየ የሚወርድበትን በትር በጸጋ ይቀበላል። ከሰማይ እርዳታ እየጠበቀ መሆን አለበት። እርዳታው ሲዘገይ፣ ጠፊውና ካልቾው ሲበረታ እንቻለው ከድብደባ የተረፈውን ሰውነቱን ሸካክፎ በሩጫ ወደ ቤቱ ይሸመጥጣል። ሰማዕትነትም ቢሆን ልክ አለው የሚል ይመስለኛል በልቡ። ዛሬ ግራ ጉንጩን ብትመታው ቀኙን የሚያዞርልህ ወንጌላዊ ያለ አይመስለኝም። እንዲያውም ግራ ጉንጩ አጠገብ አያስደርስም። ግራ ጉንጩ ላይ ከመድረስ በፊት ቦዲጋርዶቹ እንደ ሸንኮራ ቀንጥሰው ለጠብታ አምቡላንስ ያስረክቡሃል። ባህታዊ ራሱ ድሮ ቀረ። የድሮ ባህታዊ ዱር ጥሶ ጤዛ ልሶ ድንጋይ ተንተርሶ የሌሊትን ግርማ ታግሶ ለሕዝቡ ይጸልይ ነበር። የዛሬ ባህታዊ መሃል ከተማውን ጥሶ ላፕቶፕ ተዋጥሶ የኔትወርክ መቆራረጥን ታግሶ ትንቢት ሰክሶ በዩቲዩብ ላይ ሲሸክል ታገኘዋለህ። የእምነት አመል እንደየጊዜው ይለዋወጣል። በዓለም ላይ ሁለት አይነት ሰዎች አሉ፣ ችግር የሚፈቱና ችግር የሚፈተፍቱ። ኢትዮጵያ ውስጥ ችግር በየአይነቱ ተተረፍርፏል። ችግሩን መፍታት ቀላል አይደለም። ለምሳሌ ሐኪም ለመሆን በትንሹ 7 ዓመት መማርና መመራመር ይጠይቃል። በአንጻሩ ሰው በአንድ ጀንበር ብቻ በሽታ ላይ ይወድቃል። የችግረኞች መብዛትና የችግር ፈቺዎች ማነስ አንድ ነገር ፈጠረ። የችግር የመፍታት ችሎታ ተላይ ተሰማይ ተሰጥቶናል የሚሉ አጭበርባሪዎች ከየቦታው እንዲፈለፈሉ ምክንያት ሆነ። ዛሬ በሃይማኖት ስም የሚሰበሰበው ገንዘብ ስፍር ቁጥር የለውም። የሃይማኖት ከበርቴዎች ግብር አይከፍሉም። በአስራት በመባ በስጦታ የሚሰበሰቡት በአካውንታቸው ስር ከመርመስመስ አልፎ ለልማት ሲውል አናይም። በበጎ ሰዎች አይን ሲገባ ሃይማኖት ለበጎ ዓላማ መሳሪያ ሊሆን ይችላል ብዬ አስባለሁ። ግን እየሆነ ያለው ሌላ ነው። የእምነት ሊቃውንት በሰናይ ምግባር ላይ የተመሰረተ ስብከት ሲሰብኩ ከሰማችሁ ስንት ጊዜ ሆናችሁ? ዛሬ ስብከት የተአምር ሰርከስ ከማሳየትና ከማዝናናት አያልፍም። ይሄ ሁሉ መስጊድ፣ ይሄ ሁሉ ቤተክርስቲያን ባለበት አገር ግድያ፣ ዝርፊያ፣ ቅጥፈት፣ ዘረኛነት፣ ደፈራ፣ አደንዛዥ ዕፅ በዚህ መጠን መንሰራፋት ነበረበት? የሆነ አጀንዳ ሲመጣ ከየአቅጣጫው የሚጎርፈው የዘለፋ አይነት እውነት በሃይማኖት ከታነጸ ማህበረሰብ የሚጠበቅ ነው? የሃይማኖት ሰዎች በቤት ስራቸው ላይ እንደተኙበት አያሳይም? ውሻ በቀደደው ልግባ ብዬ ነው። ፓስተር ዮናታን መልካም ወጣት የሚል ስልጠና በመስጠቱ የምትናደዱ ሰዎች ለምን እናንተ መልካም ሽማግሌ የሚል ስልጠና ጀምራችሁ አትሸክሉም? እኔና ዮናታን የመጀመሪያዎቹ ተመዝጋቢዎች እንደምንሆን ተወዲሁ ላረጋግጥላችሁ ፈልጋለሁ። ዘግይቼም ቢሆን ለኢትዮጵያ ሕዝብ እንኳን ደስ ያለ ማለት ፈልጋለሁ። አንዳንዴ በደስታ ስትሆኑ ብዙ ነገር አይታችሁ ባላየ ታሳልፋላችሁ። አትሌቶቻችን ድል ያደረጉ ቀን እጅግ ከመደሰታችን የተነሳ እኛም ኮራን የሚለውን ዝማሬ እስከ መጨረሻው ታግሰን እንሰማዋለን። በቀደም እዚህ በረንዳ ላይ ቁጭ ብለን እንቀመቅማለን። ከመካከላችን አንዱ ትግሬዎች በስልጣን ላይ በነበሩበት ጊዜ ያላገኙትን የሩጫ ድል እንዴት ሊያስታቅፉን ቻሉ የሚል ጥያቄ አነሳ። የምታስተናግደን ሴት የሰላም ተስፋዬን ቅርጽና የፍሬያት የማንን ፊት አስተባብራ ያዘች ቆንጅዬ ልጅ ስለሆነች እሷን ኢምፕረስ ለማድረግ እየተጫጫህን እየተሻማን ምላሻችንን አቀረብን። አንድ መልካም ሽማግሌ ያቀረቡትን ምላሽ ከታች አስቀምጨዋለሁ። የትግራይ ሰው
አትሌቲክስ ከጥንት ጀምሮ መክሊቱ ነው። ደብረ ዳሞን የመሳሰሉ ተራሮች በሌጣ እግሩ ሲወጣ ሲወርድ ስለኖረ እግሩ ብርቱ፣ ትንፋሹ የትየለሌ ነው። ግን መንግስትነት ያዘናጋል። መንግስት ስትሆን ታሯሩጣለህ እንጂ አትሮጥም። ስላዳመጣችሁኝ አመሰግናለሁ። በነገራችን ላይ ስለ ምስጋና ያለኝ ፍልስፍና አጭር ነው። የተደረገለት ያመስግን፣ የተደረገበት ያማር። ለነገሬ ማድመቂያ የሻለቃ ገብረሃናን ተረብ ልንገራችሁ። የገብረሃና ማዕረግ ዘመኑን እንዲመጥን ሆኖ ተቀይሯል። ሻለቃ ገብረሃና ደቀ መዝሙር አላቸው። ደቀ መዝሙሩ ቀኑን ሙሉ ሲዞር ውሎ ከየቤቱ ቁራሽና ጥሬ ለምኖ ያቀርብላቸዋል። አንድ ምሽት ደቀ መዝሙሩ ቀኑን ሙሉ ሲንከራተት ውሎ አልቀናውም። ራስ ሰዓት ላይ ከግብዳ ኮፋዳ ውስጥ የትራምፕን መዳፍ የምታክል ፒንትዬ ቁራሽ አውጥቶ አቀረበላቸው። ሻለቃ ገብረሃና እያጉረመረሙ መዳፋቸውን ወደ ቁራሽቱ ሰደድ ሲያደርጉ ደቀ መዝሙሩ እጃቸውን አፈፍ አድርጎ ያዛቸውና ሻለቃ ከመብላታችን በፊት እናመስግን አላቸው። እሳቸው ፈገግ ብለው ተው ልጄ አሾፋችሁብኝ ብሎ መብረቅ ይጥልብናል። ባለፈው የመገናኛን ጎዳና በእግሬ ስጀልጠው አንዱ ለማኝ ግብዳ መጽሐፍ ቅዱስ ገልጦ ያነባል። በአቅራቢያው የሚተራመሱ የጎዳና ፓስተሮች ልባቸው ተነክቶ ይመጸውቱኛል ብሎ አስቦ ነው። መቼም ዘንድሮ ትንሽ እርድና ካልጨመርክበት በማሳዘን ብቻ ጠብ የሚል ነገር የለም። የአደባባይ ሰባኪዎች ግን ባላይ ያልፉታል። እንዲያውም አንዱ ሰባኪ በውኑ የምታነበውን ታውቀዋለህን አለና በባዶ ሆዱ 40 ደቂቃ ያክል አዛገው። በመጨረሻ ለማኙ ተስፋ ቆርጦ ብቻ ሳይሆን ተስፋ ፈልጦ ከፌስታል ውስጥ ጌት ሪች ኦር ዳይ ትራይንግ የሚል መጽሐፍ አውጥቶ መጨምጨም ጀመረ። ስሙማ አንዳንዴ ምን ስሜታዊ እንደሚያደርገን ልንገምት አንችልም። ዓለማዊ ነኝ የምለው ሰውዬ በሃይማኖት ዙሪያ ጎራ ለይቼ ስከራከር ተገኘሁ ቢባል ማን ያምናል? ሰሞኑን አንድ የፌስቡክ ጓደኛዬ በውኬ ምን አጥፍቼ ነው አንፍሬንድ ያደረከኝ የሚል የወቀሳ መልእክት በውስጥ መስመር ላከልኝ። አባ ሳዊሮስ የተባለውን አማጺ ካህን ፕሮፋይል ፒክቸር አድርገህ ከኔ ጋር ጓደኛ ልትሆን አትችልም ብዬ መለስኩለት። በውኬ አይን ይሸክላል እንዴ? ፎቶው የሳዊሮስ አይደለም የአቡነ ማትያስ የወጣትነት ፎቶ ነው ሲል መለሰልኝ። የተናገረው አሳማኝ ቢሆንም በአይኔ ላይ ያቀረበው ትችት ደበረኝ። ጭራሽ ወጣት ሲኖዶስና ሽማግሌ ሲኖዶስ ብለህ ልትከፋፍልም ያምርሃል ብዬ ቦለኩት።